እማዬ መሞት እፈልጋለሁ። የኔ አባት አይደለም እሱ። ገነቀምት ነው እንዴ? ምንም ማሰባት እስቲ ከኔ ስራ ስርዓትና ትዕዛዝ ውጪ ትወጣ እንደሆነ አያታለሁ። ወይ ሳልነግርሽ ብታይ አብረን እንደተቀመጠን እማዬና አባዬ አልመጡም መሰለሽ? አያሰፋ እሷ ያላሟላችለትን ነገር እኔ እያሟላው ወደ እኔ እንዲሳብ አደርገዋለሁ። እንዴ ይኸው ከቃል አይወጣም ያልሽው ልጄን ታማሚዋን ልጄን ሲያባልጋት አገኘሁት። ኧረ እኔ ምንም አላደረኩም። ዝም በል መልስ አትስጠኝ። ቴዲ እውነት ነው? እማ እኔ ምንም ነገር አላደረኩም። ከዚህ በላይ ምን ስታደርጋት ልጠብቅህ? አርግዛል ሜዳ ላይ ስትጥላ ልጠብቅህ? ኧረ በስመ አብ መልስ አትስጠኝ አልኩህ እኮ። እና ቆይ እንዴት ልናገር እንዴ? ሁላችሁም እኔን እኮ ሊናን ህይወቷን ያበላሸ ዱርዬ አድርጋችሁ ነው እያሰባችሁኝ ያላችሁት። እኔ ቆይ ምን አደረኳት እንዴ? ቆይ እኔ ሊናን ከማፍቀር ውጪ ምን አደረኳት? ይኸውልህ ለኛ እሷን ማፍቀር ራሱ እኛን በቁማችን እንደገደልከን ነው የምንቆጥረው። ለምን እንዴ? ሊናን ቆይ ለኔ ባይሰጠኝ ራሱ ለሌላ መስጠቱ ይቀራል እንዴ? ነው ወይስ ቆይ አንተ ልታገባት ነው? የዚህንም ያህል ተናንቀናል ማለት ነው? ተው አባት ላይ ትሰነዝራለህ። አባቴ አይደለም እሱ አባቴ አይደለም። ቆይ እድሜ ልኩን ከኔ ጋር እንዴት ሲኖር ነበር? እንደ ቆሻሻ እንጂ ቆይ እንደ ልጅ አይቶኛል። ና በቃ ግባይ። ተይው ይደብድበው ይደርሰናል። አንተ ደግሞ እስቲ ዝም በል። ምን እያደረግሽ ነው? እሱ ነገር ታዩ። እማዬ መሞት እፈልጋለሁ። ቆይ አላሳዝንሽ? አንቺስ እኔ አላሳዝንሽ? ቆይ ለምንድን ነው ልትረጂኝ የማትሞክሪማ? ልጄ እኔና አባትሽ እኮ ከአንቺ ውጭ ምንም ነገር የለንም እኮ። እዚህ ምድር ላይ መኖራችን ምክንያት እኮ አንቺ ብቻ ነሽ። እማ እኔ ደግሞ ከቴዲ ተለይቼ መኖር አልችልም። ከልጅነት ጀምሮ እኮ ነው ሳፈቅረው የነበረው። ድሮ እንኳን እቃቃ ስንጫወት የእሱ ሚስት መሆን ነበር ህልሜ። ህልምሽን ለማሳካት እኮ በማይሆን መንገድ መሄድ እኮ ትክክል አይደለም። ምኑ ነው ልክ ያለው? በድጋሚ ራስሽን ለማጥፋት መሞከርሽ ልክ ነው ብለሽ ነው የምታስቢው? እሱ ስህተት እንደሆነ አውቃለሁ፣ ግን እማ ግን ምን? እናንተንም እሱም ከማጣት ሞቴን እመርጣለሁ። ከዛስ በኋላ ራስን ማጥፋት እኮ በፈጣሪ ዘንድ ይቅርታ የሌለው ኃጢአት እኮ ነው። አውቃለሁ እማ። ይህ ካወቅሽ ታዲያ ለምንድን ነው እንደዚህ የምታደርጊው? እኔና አባትሽ እኮ በጸሎትና በልመና ያገኝ ብቸኛ ልጃችን እኮ ነሽ። እሱንም አውቃለሁ። አታቂ ብታቂ ኖሮ ነገ ሌላ ሴት ለሚያገባ ወንድ ብለሽ እኔና አባትሽን በቁማችን ልትገይን አታስቢም ነበር። እናንተንም እሱንም ማጣት አልፈልግም እማ። በቃ ተረጅኝና አንድ እድል ስጭኝ። ከዛ በኋላ ሁሉንም ነገር ታይዋለሽ። የእውነት ቴዲ የማይወደኝ ከሆነ ሁሉንም ነገር ተወዋለሁ። እሺ ቃል ግቢልኝ። ቴዲ እንደማይወድሽና ለአንቺ ምንም አይነት ቦታ እንደሌለው ካወቅሽ ሁለቴ ሳታስቢ እንደምትታዩ ቃል ግቢልኝ። አውማ እኔም ቢሆን እኮ ከማይወደኝ ሰው ጋር መሆን አልፈልግም። ስለዚህ የምታደርጉትን የምታወሩትን ነገር ለእኔ ታሳውቂኛለሽ ማለት ነው። እሺ ደስ ይለኛልማ። ብቻ ቴዲዬን አትጥይብኝ። አንድ ጥያቄ ልጠይቅሽ? ምን? ስለዚህ ከዚህ በኋላ እንደ ጓደኛ ግልጽ ነው የምናወራው እና ለመጠይቅሽ ጥያቄ ምንም ነገር ሳትደብቂ ትነግሪኛለሽ። እሺ ማዬ፣ ምንም አልደብቅሽም። ከቴዲ ጋር ሌላ ነገር ውስጥ ገብታችሁ ነበር? ሌላ ነገር ማለት አልገባኝም። አብራችሁ አድራችሁ ታውቃላችሁ? አዎ፣ ብዙ ጊዜ እኮ እዚህ ሲያደር አብረን ነበር የምንተኛው። አባቢም እኮ ያውቃል። እንደሱ ሳይሆን ሴክስ ምናምን ጀምራችሁ ነበር? ምን? ኧረማ እኔ እና እሱ እንደዚህ አይነት ነገር አስበን አናውቅም። ደግሞ ሁሉም ነገር ከጋብቻ በኋላ እንደሚሆን ተነጋግረናል። እርግጠኛ ነሽ? አባቢ እንሰኝ አልዋሸሁሽም እማ። አሁን እኮ ፎከስ አድርገን እየሰራን ያለነው ትምህርታችን ላይ ነው። ይኸውልሽ እሱ ወንድ ልጅ ነው እና ስሜቱ በጣም ቅርብ ነው እና ስሜቱ አሸንፎ ብትሳሳች በዚህ ነገር በጣም የምትጎጂው አንቺ ነሽ። አታስቢ እሺ እማዬ። ለአንቺ ሳላማክር ከዚህ በኋላ ምንም ነገር አላደርግም። አምንሻለሁ። ስለተረዳሽኝ በጣም ነው የማመሰግነው እማዬ። ምንም አይደል። ያውን አርፈሽ ጥናትሽን አጥኚ። እኔ የምልህ ቆይ ምን መሆነ ነው? እንዴት እጅህ ልጄ ላይ ታነሳለህ? ምን ብሎ እንደተናገረኝ ሳሰሚ ቀርተሽ ነው ወይስ አንቺ ሌላ ነገር ፍለጋ ነው?
እሱማ ልክ አልተናገረም። ግን ቢሆንም እኮ ልትረዳው ይገባል እንዴ። ልጅህ እኮ ነው። እሱ ቆይ መቼ እንደ አባት አክብሮኝና ነው እኔ እንደ ልጅ የምረዳው? እሱ አባቱ እንደሆን ኬት ያውቃል? ስማ አሰፋ፣ በኋላ አባቱ መሆንን ሲያውቅ እንዳይጠላ። እሱማ እድሜ ላንቺ፣ ገና ሳያቀኝ እኮ ጠላኝ። እኔ የምለው ቆይ አባቱ እንደሆንክ ለምን አንድ ቀን አትነግረውም? ቆይ እየቀለድሽ መሆኑ ነው? አልቀለድኩም፣ የእውነቴን ነው። ልጄ እስከ መቼ ዘረቢስነት እየተሰማ ይኖራል እንዴ? እኔ አንድ ነገር በሆን ቆይ ለልጄ ማን ይደርስለታል? ይሄ ሁሉ ትግል ውስጥ እኮ የገባ ነው አባቱም ሆኔ እንዳያውቅና ከእህቱም ጋር ሌላ ችግር ውስጥ እንዳይገባ ፈልገን መሰለኝ። እሱማ አውቃለሁ። ይኸውልህ ከሊና ጋር ካለያየናቸው በኋላ እውነቱን ልንነግረው ይገባል። እስከ መቼ ብቻውን ይኖራል? እስከ መቼ ብቸኝነት ይሰማዋል? እስኪ መጀመሪያ ይለያዩ። የማያስጨንቅ ነገር አያስጨንቅሽ። አንተማ ትዳርህን አሟሙቀ ይዘህ ነው የኔና የልጄን ህይወት እዚህ ቀዝቃዛ ህይወት ውስጥ ከተትከን እንጂ። ቆይ ወይኔ ሌላ ህይወት አልመሰረትኩ ወይ ልጅ አንገቱን ቀና አድርጎ አልኖረ። አሁን የኔ ህይወት ነው። ተዋበች፣ ቆይ አሁን ምን አድርገ ነው የምትይ? ያለፈው ዘመን እንደሆነ ላይመለስ ሄዷል። አለቀ በቃ። አሁን ሄዷል አውቃለሁ። ዛሬም ቢሆን ግን ምንም የተጨበጠ ተስፋ የለም ስለኛ። ይሄ ነገር ደግሞ ወደፊትም አሁንም ያሳስበኛል። ኡፍ በቃ ሌላ ጊዜ እናወራለን። አሁን ግቢ። እኔ ሁል ጊዜ ቁም ነገር ሳወራ ሰበብ አታጣም። አሁን ወሬያችንን ሰምቶ ልጁ ቢመጣስ? ወሬያችንን ሰምቶ ጉድ ሳንሆን አንቺም ወደ ቤት ግቢ፣ እኔም ወደ ቤት ብሄድ ይሻላል። እሺ ይሆናል። አያሰፋ ሁልጊዜ ልቤን እንደዚህ መጫወቻ ሜዳ ታደርገው። እንዴት ሆንክ? ልደውልልሽ እኮ ብዬሽ እኮ አክስቴ ያጠገብሽ ትኖራለች። አዎ አብራኝ ነበረች። አሁን ስትወጣ እኮ ነው የደወልኩት። እንኳንም ያልደወልኩ። አባቢ ምን አለክ? መታክ እንዴ? ኧረ አልመታኝም። እማዬ ጋር ወስዶ በቃ ስሜን አጠፋው እንጂ ሌላ ምንም ነገር አላደረገም። ምን አላት? ልጄን አቧልጓታል። በኋላ ብታረግዝ ምናምን ብሎ የማይሆን ቃል ሲናገርም ተናድጄ በቃ የማይሆን ቃል ተናገረ። የማይሆን ቃል ማለት አባቴን ሰደብከው? አረ ተረጋጊ እንጂ ምን ሆነሽ ነው? እኔ አልሰደብኩትም። እና ምን ብለኸው ነው? ልጅ ልታገባት ነው ወይ ምናምን ስለው ተነስቶ በጥፊ ያልመታኝ። ከዛ በኋላ እማማላችን ገብታ ነው ያረጋጋችሁ። ሄዲ ሁለተኛ አባቴ እንደዚህ ስትናገረው እንዳልሰማክ። የእውነት እንጣላለን። እሱማ እኔም ሳስበው በጣም ነበር የጸጸተኝ። እኔ እንደዚህ ማድረግ አልነበረብኝ። እኔን ሳይሆን አባቴን ነው ይቅርታ ማለት ያለብክ። እንዴት አድርጌ ነው የአባትሽን ይቅርታ የምጠይቀው? ሊያየኝ ራሱ እኮ ፈቃደኛ አይደለም። እሱ ችግር የለውም አታስብ። እንዴት? ለማሚ ሁሉንም ነገር ነግሬ ያሳምኛታለሁ። አትቀልጃ። እና ቆይ አብረን እንድንሆን ፈቀዱ ማለት ነው? አዎ አባቢንም እንደምታወራው ቃል ገብታልኛለች። ግን ቆይ እንዴት ይሻለሽ? በቃ ስለምናት ይሻለችኝ። እርግጠኛ ነሽ? ያለምንም ቅድመ ሁኔታ ፈቀደች እያልሽኝ ነው? አዎ አልኩህ እኮ አላመንከኝም? ኧረ አምንሻለሁ እንጂ ግን ነገሮች በዚህ ፍጥረት በቃ ይረጋጋሉ ብዬ አስቤያለሁ። ያው እሷም ፍቅርን ብላ በልጅነቷ ስለተሰደደች እኔም በዛ መከራ ውስጥ እንዳላልፍባት ስለፈራች ይሆናል። እሱስ ልክ ነሽ። በዚህ ሁኔታ ነገሮች ቢቀጥሉ ተያይዘን መጥፋታችን መች ይቀራል ብለሽ? እኔማ እሱን እያሰብኩ ነው። ድንገት እሷም እሺ ያለች እንዴ? ቆይ እሺ በቃ ቻው። የት ነበርክ እስካሁን? የት ሆናለሁ? ነበር ልጁን የት አደረስክ? የት አደረስኩ? እዛው እናቱ ጋር ጥዬው ነው የመጣሁት። ቆይ ልጅቷን ለመጠበቅ ነው አለዚህ ቁጫችሁ? ና ቁጭ በል፣ መነጋገር አለብን። ምን ነው? ምን ተፈጠረ ነበር? አስዬ የዚችን ልጅ ነገር እኮ አንድ ነገር ማድረግ አለብን። እስከ መቼ ነው ዘመን የምንለው? ይኸውልሽ ከዚህ በኋላ ሞክራለሁ ካለች እግሯን ሰባብሬ ነው ማስቀምጣት። እንደሱ ማድረጋችን እኮ የበለጠ ነው እሷን የሚያሳጣል። እና ዝም ብላ ያት እያልሽ ነው? አይ እንደሱ ሳይሆን የምናደርጋቸውን ነገሮች እኮ በጥበብ ማድረግ አለብን ለማለት ነው።
እንዴት አስዬ አብረው እንዲሆኑ እንፍቀድላቸው። ግን ሁኔታውን አይተን ለልጃችን የማይሆን ሰው ከሆነ ደግሞ በጊዜ ሂደት እንለያቸው። ቆይ ማን ይሄንን የማይረባ ሀሳብ ይሰጥሽ? ዛሬ እሺ አብራችሁ ሁኑ ብለናቸው ከዛ በኋላ እንዴት አድርገን ነው የምንለያያቸው? በቆይታ ውስጥ እሷም ልጅነቷ እኮ እየለቀቃ ሲመጣ ሁሉ ነገር ይገለጥላታል። ጸቡና ጥላቸውም ሲበረታ ደግሞ እሷም አይኗ ይገለጣል እኮ። ቆይ እንዳሰብሽው ባይሆንና ውሎ አድሮ ፍቅራቸው ቢጨምር ምን ልናደርግ? እውነተኛ ፍቅር ከሆነ እንተዋቸው። እንደ ቤተሰብ ደግሞ እራሷ እንዴት መጠበቅ እንዳለባት እንንገራት። ከዛ ውጭ ምንም ማድረግ እኮ አንችልም። በቃ ይሄንን ነው አሰብኩ ብለሽ የምትናገር እንዴ? እስኪ እንደ እናት አስቢላት። ሴት ልጅ እኮ ናት። በትንሽ ነገር ህይወቷ ሊበላሽ እኮ ይችላል። እሺ ከዚህ የተሻለ ሀሳብ አለ? ምንም ማሰባት። እስቲ ከኔ ስራ ስርዓትና ትዕዛዝ ውጪ ትወጣ እንደሆነ አያታለሁ። እባክህ እየተረጋጋ በኋላ እንደዚህ ሆነ ልጃችንን እንዳናጣት። ሂጂ ነው ተልፈስፍሰሽ አታልፈስፍሽ። ድጋሚ እኮ ራሷን ልታጠፋ ስትል በትክክል ነው ያስቆምኳት። ምን ድጋሚ? አዎ እኔ አሁን የምፈራው ማንም በሌለበት ሞታ እንዳናገኛት ነው። ኡፍ አስብበትና እናወራለን። አሁን ግን ምንም እንዳትለው። ከማን ጋር ነበር ስታወራ የነበረው? ከሰው ጋር። እና እኔ ከእንስሳ ጋር ነው የምታወራው አልኩ። ያቺ ሊና ናት አይደል? አይ አይደለችም፣ ማህሌት ናት። እሷ ከሆነች ጥሩ። ግን ቅድም ምን ሆነ ነው አሰፋ ላይ እጅህን እንደዚህ ታነሳለህ? ታዲያ እኔ ምንም ነገር ሳላደርግ ቆይ ምን እያደረገኝ እንደነበር እያየሻል ነበር እንዴ አንቺ? ምንስ ቢል አሰፋ እኮ እንደ አባት አድርጎ አሳድገዋል። ለሱ ይሄ አይገባውም። አረማሽም ነው ብቻ ለሱ ቆይ ጥብቅና እየቆምሽለት ባሉ ነው። እኔ ለእውነት ነው ጥብቅና የምቆመው። እኔ እኮ ያኔ አንተን ይዤ በምንከራተትበት ሰዓት ትዕግስትና አሰፋ ናቸው የታደጉኝ። ታዲያ ዛሬ አድገህ አንተ የእነሱን ውለታ በምትመልስበት ሰዓት እንደገና ዱላ። እሱማ እኔም ካደረግኩት በኋላ በጣም ነው የቆጨኝ። ስለዚህ ይቅርታ መጠየቅ አለብህ። እንዴት ብዬ ነው እኔ ይቅርታ የምጠይቀው? ሊያየኝ ራሱ እኮ ፈቃደኛ አይደለም። እባክህ ልጄ እንደው ለእኔ ስትል ደግሞ እሱ አባት አይደል? አባቴ አይደለም፣ የእኔ አባት አይደለም እሱ። እኔ አባት የለኝም። ቢሆንም የእሱን ውለታ እንደዚህ መመለስ የለብህም። ለአንቺ ስል ግን እሺ። ግን ይኸውልሽ ከዚህ በኋላ ልጄን አባለክ እያለ ስሜን እንዲያጠፋ አልፈልግም። እሺ እንዴ ስምህ እንዳይጠፋ ከፈለግ ከልጅቷ ህይወት ገለል ማለት ነው። ለነገሩ ተይው፣ አንቺም ሆንሽ እሱ የአንድ ሳንቲም ግልባጮች ናቸው። አልቀረብህም። በላጥ ነው ቆይ ትናንት በጊዜ ገባችሁ ወይስ ቆያችሁ? ወይ ሳልነግርሽ ብታይ አብረን እንደተቀመጠን ማየና አባዬ አልመጡም መሰለሽ? ወይኔ ቅሌት። ቆይ ምን አሉ? መቼስ ቴዲን ገደሉት በይኝ። አረ ፈጣሪ ነው ያወጣን። ብታይ እዛው በተቀመጥንበት አባዬ ተናዶ አናቱን ብሎት ነበር። እሺ ከዛማ እኔ ወደ ቤት ግብት አልኩኝና እጄን በምላጭ ትልትል አድርገው ስል ማደርስ አስቆመች። አንቺ ቆይ ጤናሽን ያጣሽ ነው ልበል? ተናድጄ እኮ ነው። የፈለገ ብትናደጂ ቆይ እሱ ለአንቺ አንድ ቀን እንኳን ለመሞት ሲሞክር አይተሽ? ማን ያውቃል ብለሽ ነው? ኧረ አንቺ ይለያል። እንኳን ሊሞትልሽ ከሚኖራት አንድ ቀን እንኳን ስለአንቺ አስቦ ማያውቅ። እሺ በቃ ይሁንልሽ፣ እንደፈለግሽ ማሰብ ትችያለሽ። እንዴ ቆይ አስበሽዋል? አሁን እናትሽ እኮ ባትደርስልሽ ኖሮ ይሄ አፈር ተጭኖብሽ ነበር። እስኪ አታሟርችብኝ። ስሚኝ፣ ዛሬ እንደ ቀልድ የጀመርሽው ነገር ነገ እውነት ሆኖ ቤተሰቦችሽን እንዳታሳዝኝ። ኡፍ ማሂ፣ እኔ ምክር አልወድም። በቃ አትምከሪኝ። የራስ ጉዳይ። ይልቅ ዋናውን ነገር እኮ ገና አልነገርኩሽ። ከዚህ በላይ ምንም ትነግሪኛለሽ? እማ አብረን እንድንሆን ፈቀደችልኝ። እንዴ ያ ሁሉ ነገር አውርተን? ምንድን ነው ያወራችሁት? አይ ምንም፣ ዝም ብዬ ነው። ማለቴ ራስሽን እንዳታጠፊ ብዬ። አንድም እሱ፣ ከዛ ደግሞ ፍቅራችን የእውነት እንደሆነና እንዳልሆነ አይታ የእውነት ካልሆነ ቴዲን እንደምተወው ቃል ገብቼላት ነው። እና ቴዲ በዚህ ሀሳብ ተስማማ? ለሱማ እንደዚህ ብዬ አልነገርኩትም። በቃ ፈቅዳልኛለች ነው ያልኩት። ለምን ደበቅሽኝ? እማዬ እኮ ልክ ናት። የቴዲ ፍቅር እውነተኛ ለመሆኑን በደንብ ማረጋገጥ አለብኝ። በኋላ ቆይቶ ጥርጣሬ ቢመጣስ? ቴዲ እንደማይወድሽ ይሰማሻል ማለት ነው? እንደሱ ሳይሆን ለፍቅራችን ምን ያክል መስዋዕትነት እንደሚከፍል ማወቅ እፈልጋለሁ። በዛ ላይ ደግሞ ማዬ የእሱ ፍቅር ከአንቺ መብለጥ የለበትም ብላኛለች። እሱስ ልክ ናት ሊኔ። እኔም ብዙ ጊዜ ልነግርሽ ፈርቼ ነው እንጂ ቴዲ አንቺም ትወጂው ነው ያልሚወድሽ አይመስልም። ቆይ አንቺም እንደዛ ነው የሚሰማሽ? አዎ ሊኔ፣ እስኪ ልብ ብለሽ እዩ።
አንድም ቀን እኮ ግንኙነታችሁን ለማስቀጠል ምንም አይነት ዋጋ ሲከፍል አይቼው አላውቅም። በዛ ላይ ደግሞ ግንኙነቱን ለማስቀጠል እየሞከርሽ አንቺ ብቻ ነሽ። ይሄ ደግሞ ትክክል መስሎ አይታይም። ስለዚህ ቴዲ መፈተኔ ልክ ነው ማለት ነው? አዎ፣ ያውም ቆንጆ ፈተና እያወጣ ነው መፈተን ያለን። በቃ በኋላ ከትምህርት ቤት ስንመለስ በደንብ እናወራበታለን። በቃ እናስብበትና የምናደርገው ምናምን ያልሻል። መቼም በዚህ ጠዋት ለምን እንደሰበሰብኳችሁ ይገባችኋል ብዬ አስባለሁ። መቼስ ይቅርታ ልጠይቀኝ ነው በዚህ ጠዋት ቤቴ ድረስ የመጣችሁ? ማን ስለሆንሽ ነው ይቅርታ የምጠይቅሽ? ማን እንደሆንኩማ ጠንቅቀሽ ታውቂያለሽ። ድንቄም ሲሉ ሰምተሻል እንዴ? እኔ እዚህ ቁጭ አድርጋችሁ ይጨቃጨቃችሁ ነው እንዴ? ስነ ስርዓት አድርጉ እንጂ። ይኸውልህ አሰፋ፣ እኔ አንተን አክብሬ እንጂ እዚህ ቤት ድርሽ አልልም ነበር። አውቃለሁ እንዳከበርሽ፣ ፈጣሪ አክብርሽ። አሁን ግን ወደ ጉዳያችን እንግባ። ቶሎ ቶሎ እንበል፣ እኔ ስራ አለብኝ። ድንቄም ስራ ዝም አስበልልኝ፣ አለበለዚያ እሄዳለሁ። ተዋው፣ ስንት ነገር አውርተን። እሺ በቃ ዝም እላለሁ። መቼስ የእናንተ ወዳጅነት ሀገር የሚያውቀው ነው። እንዴት ሰው እስኪያውቅ ድረስ እንደዚህ ትጣላላችሁ? የሁሉም ነገር ጀማሪ እሷ ነች። አንቺ አይደለሽም እንዴ ቤቴ ድረስ መተሽ ልጄን ሰድባችኋል ብለሽ በስድብ ስታገላብጭኝ ነበርሽ? ልጄን እንደዛ ጠንብርኩሷን አውጥታችሁ ዝም እንድል ነበር እንዴ ፈለግሽው? በቃ አሁን አንድ ሁለት መባባል ምንም ትርጉም የለውም። ይቅር ለመባባል አንቺም የምትፈልጉትን ተናግራችኋል። አሁን ይቅር ተባባሉ። እንደዛ ከሆነ እኔ ልጀምር። ለምንድን ነው አንቺ የምትጀምሪው? እኔ ነኝ የምጀምረው። በገዛ ቤቴ ማን ስለሆንሽ ነው የምትጀምሪው? እንዴ ኧረ ዝም በሉ በቃ። እንዴ ቲጂ፣ መቼም በገዛ ቤታችን እኔ ልጀምር አይባልም። ተዋቡ ትጀምር። ተዋቢ እስቲ ምንድን ነው የተሰማሽ? አንቺ ተናገሪ። መቼስ እኔ ቴዲን ለማሳደግ ብዙ መከራ በልቻለሁ። ቴዲን ይዤ እናንተ ቤት ስኖር ቴዲ ለሁለታችንም ታዛዥ ነበር። ከወጣን በኋላ ምንም ሁለታችንንም ቀናማ ብሎ ማየት ጥሩ ልጅ ነበር። ግን ይህን ልጅ ዲቃላ ብላ ሰድባብኛለች። በጣም አዝኛለሁ። እሺ አንቺስ? መቼስ እኔና አሰፋ ልጅ ለማግኘት ያልተሳልነው ስለትና ያልረገጥነው ደጅ እንደሌለ ታውቂያለሽ። እና ልጄ ምንስ ብታጠፋ እንዴት ነው የአእምሮ ታማሚ የምትያት? ለእኔ እኮ አንድ ልጄ ናት፣ ስስቴ፣ አይኔ ናት። ለእኔስ ልጄ ስተቴ ነው እንዴ? ሌላው ደግሞ ልጄ ታማ እንደዛ እያየ ልከተላችሁ አለማለቱ፣ ከሱም ብሶ ደግሞ አለመጠየቁ ራሱ እንዴት እንዳሳዘነኝ። ታዲያ የጥፋት የቴዲ ጥፋት ነው እንጂ እኮ የእሱ አይደለም። የእሷ ጥፋት ነው እንጂ ያኔም እኮ ሆስፒታል መጥቶ እንዳይጠይቅ ያደረገችው እሷ ነች። ከዛም ብሶ ደግሞ ቤት መጥቶ እንዳይጠይቅ አድርገዋለች። ብያለሁ። አንቺም እሱን ልጃችንን ገደለ እያላችሁ እያወራችሁ እንዴት ነው እዚህ እንዲመጣ መፈቅድለት? ምንስ ብንል ልጅቷ እኮ ከአሁን እሱ መጣ ብላ አይኗ ሲንከራተት ነበር እኮ። እሺ በቃ ይበቃል። የልጆቹን ጉዳይ ሌላ ጊዜ እናወራለን። አሁን ይቅር ተባባሉ። እንግዲህ ካስቀየሞሽ በጣም ይቅርታ። ለእኔ ይቅርታ አድርጊልኝ። እኔ ስናደድ የማደርገውን እንደማላቅ ታውቂ የለ። ሌና እኮ ለእኔም ሁለተኛ ልጄ ማለት ናት። ምንድን ነው እንደዚህ የተጨመላለቀ ነገር? ተነሱና ይቅርታ ተባባሉ፣ ተቃቀፉ እንጂ። ይቅርታ ተዋብዬ፣ ስሜታዊ ስለሆንኩኝ ነው እንጂ ቴዲ እኮ ለእኔም ልጄ ነው። ከሊና እየለየችው አላየም። ለእኔም ይቅርታ አድርጊልኝ። እኔ ስናደድ የማደርገውን እንደማላቅ ታውቂ የለ። ሌና እኮ ለእኔም ሁለተኛ ልጄ ማለት ናት። ለአንቺም ለቴዲም ይሄ ቤት ሁሌም ክፍት ነው። አውቃለሁ። ትንሽ ስለከፋኝ እኮ ነው። መደበቂያዬ ነሽ። እሰይ እንደዚህ ነው እንጂ። በይ ቲጂ፣ የደስ ቡና ሆናል። እሺ መጣ። እስከዛ ተጫወት። ቴዲ ምን ቀረሽ? እሺ ቆይ ለምንድን ነው ግን ቅድም ዘግተኸኝ የሄድከው? ቴዲ ምክንያቱም በቃ ሰላም ልልሽ ስላልፈልኩ ግልጽ መሰለኝ። ቆይ ባንተ እንደዚህ መሆን ለምን ልታስብ እንደምችል ጠፍተው ነው? የሊኑን ሀሳብ ሆን ብለሽ ለማስቀየር እየሞከርሽ እንደሆነ አውቃለሽ፣ ግን ይኸውልሽ መቼም አይሳካልሽ። ቴዲ እኔ እኮ ሰይጣን አይደለሁም። እሱማ ውስጥሽ ያውቃል። ቆይ ይኸውልህ አፈቅርሃለሁ ስላልኩህ ነው እንዴ? ቆይ አልገባኝም። ቆይ ማፍቀር ኃጢአት ነው እንዴ? እኔ ደግሞ አላፈቅርሽም። እሺ እሱን አውቃለሁ። ኢቨን ከኔ ጋር ባንተን እንኳን እሺ ፊት አትንሳኝ። ቴዲ አልታወቀህም እንዴ? በጣም የጎዳኸኝ እኮ ነው ያለኸው። እና እኔ ቆይ ምን ማድረግ እችላለሁ? በቃ ተይ ማለት ሊና ደግሞ ይሄን ነገር ከሰማሽ ማለት ነው ጥሩ ነገር አይፈጠርም። እሱም ብዬ አይደለ እንዴ ውስጥ ያለውን እሳት ችዬ እየኖርኩ ያለሁት። ለአንቺም ቢሆን እኔን ለመርሳት መራቁ እንጂ መቅረቡ ምንም አይጠቅምሽም። እሺ እኔም እንደሱ አስብና ደግሜ ላላገኝ ለራሴ ቃል ገባለሁ። ግን በቃ ውስጥ ያስችለው እንደምንም ብለሽ መቻል አለብሽ። እሺ
ኮይን አውቃለሁ እኮ ስህተት ነው፣ ግን በቃ እሺ ዝም በለኝ። አንቺ ያምሻል እንዴ? እኔ የምልሽ የልጁን ነገር እንዴት አደረግሽ? እስኪ ተወኝ። ኧረ ምንም የሚሰማ ጉድ አይደለም። ምን ማለት ነው? የኛዋ ራሴን አጠፋለሁ ብላ እናቷን አሳምናለች። ስለዚህ እሱን እንደምንም ብለሽ ማሳመን አለብሽ። እሺ እሞክራለሁ። መሞከር አይደለም ማድረግ አለብሽ። ካለበለዚያ ምስጢራችን አደባባይ ነው የሚወጣው። እሺ አልኩ እኮ አሰፋ፣ እስኪ ተወኝ። እንዴ ምንድነው ዝምታው? ተጫውቱ እንጂ። እየተጫወትን ነው። እውነቱን ስታቅ ምን የምትል ይመስላል? መቼም ማወቅ የለባትም። አንድ ቀን የት ይቀራል ብለህ ነው? እንግዲህ ይሄ እጅ የሚለውን ወሬሽን ጀምርሽ ነው። አሱዬ ግን አልናፈኩም። እንግዲህ አትሞላፈጪ፣ እንዳትመጣልሽ። እንደው ከኔና ከሷ ማን ይበልጣል? ኧረ ተይ አንቺ ሴትዮ፣ እንዴ ምን ማፍራ ነው እንዴ? ምንድን ነው የሚያፍረው? ድመት ታፍራለህ ብላ እኮ እያወራችኝ እኮ ነው። አይቷ ብዬ ድመት ይፈራል እኮ ነው ያልኩሽ። እንደሱ ነው እንዴ ያልሽ? እኔ ደግሞ እኮ ያፍራል ያልሽ ይመስሉኝ። አንቺ ከመቼ ወዲህ ነው ስታሽ መውጣት የጀመረው? እንዴ እና ስትቆይ ነው ወሬኛ ዝም በይ እሺ። ክራሽን ተከትለሽ ነው ስትጀምር ይወጣሽው። ክራሽሽ እና መቼስ እንደዚህ እያሯሯጥ ያስወጣሽ እሱ ነው የሚሆነው። አንቺ ምን አለብሽ? እኔ ራሴ በጭንቀት ፈነዳ ነው እንዴ። ቆይ ለምን ታካብጃለሽ? በቃ እንደምትወጁ ንገሪው። እሱ መች ጠፋኝ? ታዲያ ልቡን የጠፋሽ? እባክሽ ፍቅረኛ አለች። ምን? ቆይ እና እሱን እያወቅሽ ነው የወደድሽው? ታስቡና ታቅዶ ሰው ሲፈቀር መች አየሽ? ቢሆንም በቃ የራሴ የሚላት ሰው ካለሽ ለመርሳት ነው መሞከር ያለብሽ። ሞክራለሁ ግን አልቻልኩ። ይገባኛል እኮ ግን ደግሞ በዚሁ ከቀጠልሽ በጣም ነው የምትጎጁ። መጀመሪያ ፍቅረኛ እንዳለው አላውቅም ነበር፣ ግን እሱ ስጠይቀው ፍቅረኛ አለኝ። አይዞሽ በቃ ደግሞ እኮ አንቺ ቆንጆ ነሽ። እንኳን አንድ ወንድ 10 ወንድ ማስከተል ትችያለሽ። ቆይ አንቺ ከቴዲ ብትለይ እንደሽ ታስቢያለሽ? ማሂ እኔና ቴዲ እኮ አብሮ አደጎች ነን። እኔ ራሴን ማወቅ ከጀመርኩ ቀን ጀምሮ ሁሌም አጠገቤ ያለው ቴዲ ነው። ስለ ህይወቴ እሱን አስወጥቼ ማውራት አልችልም። እኔም እሱ ሌላ ሰው ቢሆን ልረሳው አልችልም። እና መቼስ የሰው ፍቅረኛ አትቀሚ። እድሌ ይሞክራል። ማሂ ኧረ በጣም ይደብራል። ምን እየሆንሽ ነው? የምሬን እኮ ነው። እሷ ያላሟላችለትን ነገር እኔ እያሟላው ወደ እኔ እንዲሳብ አደርገዋለሁ። እስኪ አትጃጃይ። ቆይ አንቺ ፍቅረኛ ላይ እንደዚህ ቢደረግ ደስ ይልሻል? እንግዲህ ነፃ ገበያ ላይ ያለ ፍቅርን ካልቻለችው ነው። ቆይ ግን አንቺ የምርሽን ነው? አዎ እንጂ በፍቅር ቀልዳለ እንዴ? በእውነት እንደዚህ የምታስቢ ከሆነ ጓደኛዬ በመሆንሽ በጣም ነው የማፍረው። ደግሞ አትሳሳች፣ የፍቅር አምላክ አለ፣ አይሳካልሽም። መስሎሽ ነው? መስሎሽ ይሳካልኛል። ደግሞ ቅድም ስም ነው ያለው። ምን እና ዝም አለሽ? ምን ይላልሽ? ልቡ ልትወጣስቱ ደንግጦ ይሄ እሱ ራሱ በጣም ባለጌ ነው። እንዴት ዝም ይልሻል እንዴ? ቆይና ምን እንዳደረገኝ ፈልገሽ ነው? የኔ ቴዲ ቢሆን በጥፊ ብሎ መፈጠርሽ እንድትጠይ ነው የሚያደርግሽ። ምን ያስቅሻል? በጣም ታማኝ ፍቅረኛ ስላለሽ ለአንቺ ደስ ብሎኝ። ሞዛዛ ነሽ። እሺ ጋሼ በጣም ይቅርታ፣ እንደዛው ማድረግ አልነበረብኝ። አንተ የትላንት ነው ልጅ እኔን ልትመታ? ስሜታዊ ሆኜ ነው። እባክህ ጋሼ። ምን ተፈጥሮ ነው? ተይ እባክሽ። ባጎረስኩ እጄን ተነከስኩ። የፈለግከውን ነገር አድርገህ ቅጣኝ እባክህ፣ ግን ቂም እንዳትይዝብኝ። ኧረ ተው አሰፋ፣ ልጅ አይደል እንዴ? ይቅር በለው። ልጅ ሆኖ የማይሳሳት አለ እንዴ? እንደዚህ አይነት ስህተት በህይወት አይቻላል። የእሱ ደግሞ በዛ። ያለፈው ሳያንስ ድጋሚ ባለፈው እኮ አንተና ማዬ እንዴ! አንተ ተነስ ነው አምጣለት። ቆይ ነው ያመጣለሁ። ኧረ ደህና ነኝ። እማ ደህና ነሽ? ደህና ነኝ። አሰፋ ይቅርታ አድርግለት ይሂድ። ይቅርታ አድርጌልሃለሁ። በል በቃ ሂድ። የምሮት ነው? ይቅርታ አድርጎልኛል። በጣም ነው የማመሰግነው። እሺ ከዚህ በኋላ ደግሞ አላሳዝኑትም። እሺ ይቅርታ አይደል? ይሂድ። የት ቆይተሽ ነው? ማይናታ እኔ የምልሽ ለምን እኛ ቤት አንሄድ? ኧረ ና ልሂድ። በኋላ እናት ትሰበኝስ? ሁሉም እኮ እናንተ ጋር ናቸው። ድንገት ብትመጣስ? አይመጡም። ልሂድ። ቆይ ምንድን ነው? ምን ሆናችሁ እንደዚህ ድርቅ ብላችሁ የቀራችሁት? ማ
ለምን ደነግጣለህ? ያምሻል አንቺ? ሁኔታችሁ በጣም ግራ ያጋባል። ኧረ እባክሽ ቡናውን አምጪው። እሺ አመጣለሁ። እኔ የምለው የእነዚህ ልጆች ነገር አንድ ነገር ብናደርግ አይሻልም? ምን ይደረጋል? በቃ መለያየት ነው ያለባቸው። እኔ እንደማየው በጣም ይዋደዳሉ። ለምን ትንሽ እድል አንሰጣቸውም? በፍጹም አይሆንም። በኋላ ጦሱ ላንቺ ነው። ልክ ነው። እንደ እህትና ወንድም አድርገው በፍጹም እንዲህ መሆን የለባቸው። ምን ችግር አለው? በእነሱ አልተጀመረ። ምን ሆነሽ ነው አንቺ? እህትና ወንድም እኮ ናቸው። አሰፋ፣ ሁለተኛ እንደዚህ አይነት ነገር ስትል መስማት አልፈልግም። ምንድነው እህትና ወንድም ባልሆኑ ልጆች እንደዚህ አይነት ሟርት? ያው ቤተሰብ ናቸው ሊል ፈልጎ እኮ ነው። ቢሆንም ውስጤ ሰላም አያገኝም። በጣም ነው የሚረበሸው። ኧረ ተይ ትዕግስት፣ እንደ ህፃን ልጅ ፈራው ተረበሽኩ ልትይ ነው እንዴ? እኔ ውስጤን አምነዋለሁ። ምንም ሳይኖር እንደዚህ አይሰማኝም። እንግዲህ እኔ ተናግሬያለሁ። ከዚህ በኋላ አንዲትም ማስተባበያ አልፈልግም። ቡና እንኳን ሳታጠጪ ይኸው አቃጥለሽ ሄድ። እኔ ግን ምክንያቱም ምንም እያሳመነኝ አይደለም። በይ እንግዲህ አንቺ መብሰልሰል ከጀመርሽ ማቆሚያ የለሽም። እኔ ልሂድ። የራስሽ ጉዳይ ሎቴ። ቆይ ምንድን ነው የደበቁ? በግድ አመጥቶሻል። ማን ነው በሰዓት የሚደውልልክ? ሊኑዬ አንድ ጊዜ አወርቼ ልምጣሽ። ለምን እዚህ ነው ከተው? ስመጣ እነግርሻለሁ። አንድ ጊዜ አወርቼ ልምጣ። ማሚ ወይ እናቴ እንደምን አለሽ? ደህና ነሽ ወይ ልጅ? እሰይ እናቴ ደህና ነሽ? ደህና ነኝ። እንዴ ምን ነው እመጣለሁ ብለሽ በዛው ድራሽሽ ጠፋ? ይሄ ቴዲ እኮ ነው ድጋሚ እኛ ቤት መተሽ እንዳላይሽ ብሎኝ። በቃ አንቺ ላይ ነበር የመጣሁት። ካገኘሁሽ ይበቃል። ልሂድ። ኧረ በፍጹም ለምን ተብሎ ነይ። አሁን ትሄጂና ቡና ጠጥተሽ ተጫውተሽ ትሄጃለሽ። አይ ይቅርብኝ፣ ቴዲ ካየኝ ይገለኛል። ይኸውልሽ እንደውም አሁን መኝታ ክፍሉ ብቻውን ነው ያለው። መኝታ ክፍል ደግሞ ብቻውን ስታገኙ ምን ማድረግ እንዳለብሽ ለአንቺ አልነግርሽም። ነይ እሱማ ምን ማድረግ እንዳለብኝ በደንብ አውቃለሁ። ነይ ነይ በቃ ነይ 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 ልጅ ነይ ነይ። ሄሎ። አቤት አክስቴ። ቴዲ የት ነህ? አቤቴ ምን ነው? ቅድም ምን ልትል ስትል ነው ያቋረጡ? ኧረ ምንም አይደለም አክስቴ። የሆነ ነገርማ አለ ንገረኝ። አክስቴ እኔ ምንም የማውቀው ነገር የለም። በኋላ በራሴ ከደረስኩ ግን እኔን አያርገኝ። ኧረ በቃ እኔ ጋሽን አስቀይሜ ስለነበር። እሺ በቃ ሰላም። እንዴ እዚህ ጋር ምን እየሰራሽ ነው? ስትቆይብኝ ጊዜ ላይክ ስመጣ መጣ። ይሄን ያክል ነው ቶሎ ቶሎ እንደዚህ ማድረጋችን ግን ትክክል ነው? ምን አደረገ? እንደዚህ አይነት ቅርርብ ወደ ሌላ ነገር እንዳይገፋን ብዬ እኮ ነው። አይዞሽ ምንም ነገር አይፈጠርም። እሺ ቅድም ማሂ ምን እንዳለችኝ ታውቃለህ? ምን አለች? ገርፍሬንድ ካለ ወንድ ፍቅር መያዟ ሳያንስ ሳምኩት አላለችኝ መሰለኝ። እኔ ድሮም አትመቸኝም ነበር። ባለጌ እንደሆነች ታስታውቃለች። እኔ እኮ ከሷ በላይ እሱ ነው የገረመኝ። እንዴት ፍቅረኛ እያለው ስትስመው ዝም ይላል? መቼስ ቢፈልጋት እና ቆይ ሳሜቺን ተብሎ ቆይ ሴት ይመጣል? አዎ ለእንደዚህ አይነት ሰው ልኩን ካላሳየ መቼም አያርፍ። ቆይ ልጁ ማን ነው? አላውቅም፣ ግን ደግሞ ትልቅ እብደት ውስጥ እያስገባት ነው። ስታወራ ብታይ ማሂን አትመስልም። ልይ ርዕስን ቀይር። ይቅርታ አስደበርኩክ እንዴ? ተረጋጊ በቃ እኔ ከበር መልሳታለሁ። ቆይ እሺ ብትገባስ? አረ ተረጋጊ አንቺ እንዴ። ካለበለዚያ ይኸውልሽ ሁለታችንም የምንያዘው። እሺ እኔ በቃ ከበሩ ጀርባ ይሄንን የሚያሹ እዚህ ምን ትሰሪያለሽ? እንኳን ደህና መጣሽ ነው እሺ የሚባለው። ማሂ እዚህ ምን ትሰሪያለሽ እንዴ? እዚህ ምን ትሰሪያለሽ? ማማ አንቺን ፍለጋ እኮ ነው የመጣሁት። እዚህ መሆኔን በምን አወቅሽ? ወደ እናንተ ቤት ስመጣ እኮ የሆነች ልጅ ከቴዲ ጋር አይቻታለሁ ስትለኝ ምናልባት እዚህ ከሆንሽ ብዬ መጣሁ። እና ቢያንስ አትደውይም? ሰው ቤት ዝም ብሎ ይገባል እንዴ? ይቅርታ ቴዲ፣ ቤትህን ስለደፈርኩኝ።
አረ ችግር የለውም ተቀመጪ። የት ነው የምትቀመጠው? እኔ እኮ ከምቆም ብዬ ነው። አመሰግናለሁ ቴዲ። ደግሞ ክፍሉ ዋው በጣም ነው የሚያምረው። አመሰግናለሁ። መቼስ የኔ መሰለ ክፍል ይዘህ ብቻህን አልፈራም አይደል? ቆይ ለምንድን ነው የሚፈራው? ህፃን ልጅ ነው እንዴ? እንዴ አረ እንደዛ አላልኩም። ምን አልኝ? የማይሙድ ላይ ሆናችሁ ነው እንዲያቋረጥኳችሁ። ጀመር አንተ ነሽ የምታሰድበኝ? ሊኑ እዚህ ምን ተሰረቀ? ቆሌሽ ይገባል። ምንድን ነው የምታስደነግጪኝ? ለምንድን ነው የምትደነግጠው? ዘረፍክ ወይስ ገደልክ? ምንድን ነው የምትይኝ? ቆይ በቤቴ ውስጥ ሰላም ማግኘት አልችልም? ስማ አሰፋ፣ ምንድን ነው ከኔ ለመደበቅ እየሞከራችሁ ያላችሁት? ምንድን ነው የምትይው? ደግሞ ምን ደበቅንሽ? እሱን የታውቃለሁ፣ ግን ከጀርባ የሆነ ነገር እየተደረገ እንዳለ እየተሰማኝ ነው። ቆይ ታዲያ የተሰማሽን ስሜት ሁሉ መተሽ የምታራግፊብኝ ነው የአንቺ ሀሳብ ማራገፊያ ነኝ እንዴ? መቼስ ይሄን ያህል ጊዜ አብረን ስንኖር በደንብ ታውቀኛለህ። ያለ ምንም ምክንያት እንደዚህ ሊሰማኝ እንደማይችል እና ምን ነው የምትይኝ? እኔ ለእኔ ስንት ሀሳብ ያስጨንቀኛል። አንቺ ደግሞ ሌላ ሀሳብ አትሁኝብኝ። ስማ፣ ጮክ ማለት እኮ ልክ ነህ ማለት አይደለም። ከአንተም ብሶ ያዙኝ ልቀቁኝ ትላለህ እንዴ? ስሚ፣ የማይሆን ሀሳብ እያሰብሽ ቤትሽን ባትበጠብጪ ጥሩ ነው። ትሰማኛለህ? ትንሽ ጊዜ ነው፣ እውነቱን ፈልፍዬ እደርስበታለሁ። ሞት ቀድሞ ይድረስብሽ አቦ። በሰላም እንኳን ማሰብ የማይቻልበት ቤት። ቆይ ምን ሆነሽ ነው አንቺ? ልቀቀኝ እሺ። ሲጀመር አንተ ነው የምታሰድበኝ። እኔ ምን አደረኩሽ? ቆይ ምንድን ነው የምትይኝ? ቆይ ለምን እንድትገባ ፈለክ? በር ላይ ስትቆም እኮ ሌላ ነገር ይመስላል ብዬ እኮ ነው። ተው እንጂ ሌላ ነገር ይመስላታል? ይምሰላታ። ሲጀመር ከመቼ ወዲህ ነው ለሷ ስሜት መጨነቅ የጀመርከው? ሲጀመር ይኸውልሽ እኔ ለሷ ስሜት አልተጨነኩም። እሺ እሷ ሲጀመር የኔ ጓደኛ አይደለችም፣ የአንቺ ጓደኛ እንጂ። አንዴ እና ቆይ አንቺ ፈልጋ ስትመጣ ሂጂ ውጪ ማለት ነበረብኝ? አላውቅም፣ ግን ደግሞ ከኔ ውጪ መኝታ ክፍልክ ሌላ ሴት ማስገባት የለብክም። አረ ሊኑ ተይ፣ አረ አጉል ጥርጣሬ ውስጥ አትግቢ። እንዴ ቆይ አንቺ እኔን በሷ ጠርጥረሽ ነው? አላውቅም፣ ግን ደግሞ ውስጤ እሳት እየነደደ ነው። ቆይ ለምን? እንዴት ክፍል ትገባለች? እንዴትስ ብትደፍርክ ነው አልጋክ ላይ የምትቀመጠው? እና ምን ላይ ትቀመጥ እንዴ? ታውቂ አይደል እንዴ? ቆይ እኔ ክፍል ውስጥ ወንበር አለ የለም እኮ። ቆይ ይሄ ነገር ቆይ ከኔና ካንቺ ፍቅር ጋር ምን ያገናኘው? እንዴት ነው የማይገናኘው? አልጋ እኮ ክብር ነው አይደል እንዴ? በህይወትክ እኮ ትልቅ ቦታ የምትሰጠውን ሰው ብቻ ነው ማስገባት ያለብክ። አረ በእናትሽ ይሄ እኮ ድሮ እናቶቻችን የሚሉት አባባል እኮ ነው። ይሁና። ቆይ አንተ እኔን አልጋ ላይ ስታስወጣኝ ለአንተ ምንም ትርጉም የለውም? ወንበር ስለሌለ መተሽ ተቀመጪ ማለት ቆይ ምን ትርጉም አለው? ሌላ የሚሰጥ ትርጉም አለው እንዴ? በጣም ታሳዝናለክ። ጭራሽ እኔንም እሷንም እኩል ማየት ጀመርክ። ምንድን ነው? ምን እየሆንክ ነው? ሊኑ አባትሽ እየመጣ ነው። ቆይ እናንተ ጋር ምን ይሰራል? አላውቅም፣ ግን ሰሞኑን ነገር አብዝቷል። እንዴ ለምን? ቆይ እዚህ እንደነበርኩ አውቆ ይሁን እንዴ? አላውቅም። እንደዛ ቢሆን ኑሮ ባዶ እጁን ይመጣ ነበር ማለት። ወይ ሽጉጥ ወይ ክላሽ ይዞ መጥቶ በቃ ሁላችንንም ነበር የሚጨርሰው። ለማንኛውም እኔ ልሂድ እሺ። አንተ ሂድና ከእናትህ ጋር ምን እንደሚያወራ አጣራ። እሺ እወድሻለሁ። እሺ እኔም እወድካለሁ፣ ግን ደግሞ የቅድሙን አልረሳሁልክም። እሺ ጸብ በደላላ የሆነች ልጅ ወይ ጉድ። አንተ ሰውዬ ሳትናገር አትምጣ አላልኩም? አንቺ ምን አለብሽ? እኔን ሰዓት ውስጥ ጥደሽ አንቺ እዚህ ፈልሰስ ብለሽ ተቀመጭ። ሁሉን ነገር እኔ እንዳደርግ ነው የምትፈልገው? ሌላው ቢቀር ሚስትን እንኳን ሰብስበህ ያዝ። በቃ አሁንማ አልያልቅልንም። እስኪ አትንቦቅቦቅ። ይሄን ያህል ጊዜ ሳታውቅ አሁን ምን አግኝታ ነው የምታውቀው? የትዕግስትን አመል አታሽው ነው። እሷ አንድ የመጠራጠር ከጀመረች ነገሩን ፈልፍላ እስከምታገኘው ድረስ አታቋርጥም። ስለዚህ ከዛሬ ነገ አወቀች ብለህ ሊጥ በሊጥ ልትሆን ነው? ለነገሩ አንቺ ምን የሚጠፋ ስም አለሽ? እኔ ነኝ እንጂ ትዳር የሚታመሰው። አቤት ቅሌት፣ አቤት ቅሌት! ቤተሰቦቿ ቢሰሙ ምን ይላሉ? ባሏና ጓደኛዋ ጉድ ሰርተዋት ነው የሚባለው። አቤት ውርደት! ይህንን ከምሰማ እንደው ብሞት ይሻለኛል።
እውነትም እዚህ ምን ትሰራለህ? ስለምንድን ነበር እያወራችሁ የነበራችሁት? ምንድነው አንተ እንደ አሮጊት ሴት ጆሮ ጠቢ የምትሆነው? ኧረ እኔ ድንገት ስገባ ነው የሰማሁት። ቢሆንም በማይመለከት ነገር ዘው ብለህ አትግባ፣ ነውር ነው። እሺ ይቅርታ። ይኸውልህ በዚህ አያያዝ የልጅ አንድ ቀን እጅ ከፍንጅ ይዘናል። ስሚ፣ እግሩን ሰብሰብ እንዲያደርግ ንገሪ። እሱን ተው፣ እኔ ለልጅ አላንስም። ትዕግስት ግን ስጦታ ስለምትወድ ለምን ስጦታ ትገዛላት? በዚህ ሁሉ ጥንቅጥ ውስጥ ሆነን ስጦታት ያለሽ እንዴ? ስራ ፈት። ስለኛ የሚያስብ አይምሮዋን በስጦታ መበከል አለብህ። አለበለዚያ አሳ ጉርጓሪ ዘንዶ ያወጣል የሚለው አባባል እኛ ላይ እንዳይፈጸም። ልክ እኮ ነሽ። አሁን ብገዛላት ይሻላል። እኔ የምልሽ ምን ብገዛላት ይሻላል? ምንም ይሁን ብቻ እሷ መታሸጉን ነው የምታየው። እሺ በቃ ገበያ ሄጄ ያገኘሁትን እገዛላታለሁ። ደህና ነኝ። ትምህርት እንዴት ነበር? አሪፍ ነበር። እስካሁን የት ነበርሽ? አልቆየሽም? ያው ሰሞኑን ክላስ ስላልገባው ላጥናው ብዬ እኮ ነው። ጎሽ ጎበዝ ልጅ። እንደዚህ ነው እንጂ መጠንከር ግድ ነው ማሚ። በዚህኛውማ አኮራችኋለሁ። አምንሻለሁ ልጄ። እኔ እምልሽማ ቆይ አባቢን አወራሹ? አዎ፣ ግን ፈቃደኛ ሊሆን አልቻለም። እንዴ ለምን? አዎ እሱም ተዋበችን በፍጹም አይሆንም ብለዋል። እና ምን ልናደርግ ነው? እንደኔ ለምን ትምህርታችሁን እስክትጨርሱ በድብቅ ቀጥሉ። እስከ መች እንደበቅ ማሚ? አባዬን እንኳን ብንደበቅ አክስቴን መደበቅ አንችልም። ከሷ መደበቅ በጣም ከባድ ነው። እስኪ ብቻዋን ላወራ ትሞክራለሁ። እማ ከዚህ በኋላ ከሱ ጋር መለያየት ማሰብ አልፈልግም። እባክሽን የሆነ ነገር አድርጊ። ያልኩሽን የምታደርግልኝ ከሆነ እኔ ሁሌም ከአንቺ ጎን ነኝ። አመሰግናለሁ ማዬ። እንዳንቺ አይነት እናት ስለስጠኝ ፈጣሪን አመሰግናለሁ። እሺ፣ እና ዛሬ ተገናኛችሁ? አዎ አብረን ነበር ከሱ ጋር። እነሱ ቤት? አዎ እሱ ክፍል ተገናኝተን ነበር። ማለቴ ትምህርት ቤት እነሱ ክፍል ተገናኝተን ነበር። ትምህርት ቤትም ቢሆን ሰው በሌለበት ብቻችሁን አትሆኑ። እሺ ለአንቺ ብዬ ነው ልጄ። ሴት ልጅ ነሽ፣ መጠንቀቅ አለብሽ። እሺ እጠነቀቃለሁ ማሚ። ግን ደግሞ የሆነ ነገር አስቤ ነበር። ምንድን ነው? ባለፈው ፈትኙ ያልሽኝን ጉዳይ ላድርጎ አስቤያለሁ። እሱ ጥሩ ሀሳብ ነው። እና በምን ልፈትኙ አሰብሽ? እኔ እንጃ ማሚ፣ ጥሩ ሀሳብ ካለሽ ብዬ እኮ ነው። እሺ በቃ አሁን ግቢና ልብስሽን ቀይሪ። መጥቼ በኋላ በደንብ እናወራለን። እሺ የኔ ልጅ። እሺ በቃ ጠብቅሻለሁ። ለምን ረቀስ ስምል? እኔ ጓደኛሽ ፍቅረኛ እንደሆንኩ እያወቅሽ እንዴት እንደዚህ ታደርጊያለሽ? ልትሆን ትችላለህ። እኔ እስከማውቀው ድረስ ቀድሜ ያፈቀርኩህ እኔ ነኝ። አፍሽን ዝጊ። ወንድ ኮንሽ ሄደሽ ለምን ለእሷ እንደዚህ አታያትም ነበር? እሷ ምን አገባት? ጉዳዩ አንተን እንጂ እሷን አይመለከታትም። ትሰሚኛለሽ? አይደለም እኔ ክፍል እዚህ ቤት እግርሽ ቢደርስ ማለት ነው ይሄ አይንሽን ጎልጉዬ ነው የምወጣልሽ። እሺ ጥሩ። ይሄን ያህል ከደበረ እወጣልሃለሁ። እሺ አርፈሽ ቁጭ በይ። አሁን ሄዳች። አየህ አይደለ? አፍህ ነው እንጂ ልብህ ለእኔ ፍላጎት አለው ማለት ነው። አንቺ ስነ ስርዓትሽን ያዥ እንጂ ምንድን ነው? ምን እያደረግሽ ነው አንቺ? ያምሻል እንዴ? እባክሽ ማለት ተይኝ ነኝ። ለምን ደስ እንዳለ ሰው ታስመስላለህ? ከኔ ጋር መሆን ከፈለግ ቆይ፣ ስሜትን ለምን ላይ ናስተ ትደብቃለህ? ትሰምኛለሽ? እኔ አንቺ ፈልጌ አይደለም። እሺ የሊያ አባት እዚህ በር ላይ ቆሟል። ድንገት ስትወጪ ካየሽ እንኳን ሊያ ላይ ቺት እያደረጉባት ነው ብሎ ነው የሚያስቡሽ። ማንም ይኑር አይኑር ለእኔ ግድ የለኝም። እማውቀው ነገር ቢኖር እማፈቅረው ልጅ ከጎኔ እንዳለ ነው። ይኸውልሽ የምትወጂኝ ከሆነ ይህንን ነገር ማድረግ አለብሽ። ምን ላድርግ ንገረኝ። ሙችልኝ ብትለኝ እንኳን ሞትልሃለሁ። በቃ ማለት እኔን ተይኝ። እኔ ሊና አላፈቅራታለሁ። እኔም አንተን አፈቅርሃለሁ። ቆይ ለምንድነው ትንሽ እንኳን ለመረዳት የማትሞክረው? ብረዳሽ ምን ዋጋ አለው? እኔ ልብ ያለው በቃ ሊኑ ጋር ብቻ ነው። እሺ ቢያንስ አትክፋኝ። ከልብ እስክወጣ ድረስ አትሽሸኝ። እርግጠኛ ነሽ? አዎ ሊና እንደምትወዳት አውቃለሁ። ደግሞ በእኔ ምክንያት እሷ እንድታዝንብኝ አልፈልግም። እሺ በቃ በእኔና በእሷ መሀል ካልገባሽ እኔ ጥሩ እንደምሆንሻለሁ። አመሰግናለሁ። በቃ ሼባው መሄዱና ለመሄዱን አረጋግጬ መጣ። ቀልደኛ ወንድም ነዘን ሄደ እሷ ጋር። አንተ የኔና የኔ ብቻ ነህ።
ነይ በቃ ፍቅር ውጪ። የለም እሺ፣ ግን ሌላ ጊዜ መምጣት እችላለሁ? ማለቴ ያልገባኝን ታስጠናኛለህ። ግን ይኸውልሽ እዚህ ቤት ከመምጣትሽ በፊት ቀድመሽ መደወልሽ እንዳትረሽ። ነይ ውጪ። ችግር የለውም። አንተ ስልኩን ለማሰብ ብቻ ያብቃ። ትንሽ ምንድን ነው የሁሉ ፍቅር? ለአንቺ ለውዷ ሚስቴ ሲያንስሽ ነው። ደግሞ ምንድን ነው ያዝገው? ለአንቺ ነው ያመጣሉልሽ። ያዥ። በጣም አመሰግናለሁ። ከፍተሽ ይው እንጂ ውስጡ ምንም ይኑረው ምን፣ ዋና ለእኔ ማሰብ ነው። እኔ እኮ ችላ አልኩሽ አይደል? ይቅርታ ውዴ። ኧረ ችግር የለውም። ይኸው አመጣህልኝ አይደል? ባልሽ እኮ ነኝ። የምትወጂውን ነው ያመጣውልሽ። አሁን ቆንጆ ምግብ ሰራላለሁ። ደስ ይለኛል። ያቺ ልጅ መጣች? አዎ፣ እንደውም እያጠናች ነው። እሺ፣ እያይሻት ግን። እሺ፣ እሺ። እንዴት ነው ማሚ? ልጅሽ ማገዱ አይፈጅም። በቅርቡ ደግሞ ያሰብሽው ይሳካል። መድኃኒዓለም ያሰብሽውን ያሳካልሽ። እኔን እንደተባበርሽኝ እሱ ጸሎትሽን ይስማል። አሜን አሜን። እና የሁሉ ሰዓት ታዲያ ምን ስትሰሩ ነበር? መቼም በአንድ ቀን አጠናቀቅኩ አትይኝም። አይ እንዴ ማን ቀንማ ይንቀኛል። እሱስ ልክ ነሽ። እንደው ማንም አንስቶ የሚጥላት ዕቃ ነው የሚያደርግሽ። እኔማ እሱን ብዬ እንጂ አይደለም ቴዲን ማንንም የሚያንበረክክ ውበት እንዳለኝ አውቃለሁ። እንኳን ወንዱን እናቴ ሴቱን የሚያሸፍት መልክ ነው ያለሽ። ይኸውልሽ ማሚ፣ ምንም እንደማታውቂ ነው መሆን ያለብሽ። ደግሞ ቴዲ ካወቀሽ ይይዘዋል። እንደው ብቻ ያችን ሰላቢ ይተውልኝ እንጂ ሌላ ምንም ነገር አልፈልግም። ደግሞ ቅድም እኮ ነበረች። ወይኔ ለትንሽ ተዋርጄ ነበር። የት? እሱ ክፍል? እነሱማ ሌላ ዓለም ላይ ነበሩ መሰለኝ። ከተፍ ስልባቸው ደሟ ፈላ። እንዲህ ፈልቶ ተንጨርጭራ ወጣች። ሙት ይሂድባት እና ልጄን ባለጌ ልታደርገው አስባ መሆን አለበት። እና ታዲያ እንደዚህ አይነት ነገር ደግሞ ለእሷ ብሩቅ አይደለም። ይህን የሚያሳዝን ልጅ እች ልጅ ላይ ሲወድቅ ያሳዝናል እንጂ። እንደው የኔ ልጅ አደራሽን እንደው ስሞትልሽ ልጄን ጦስ ውስጥ እንዳትከተው እንደው ጠብቂልኝ። ኧረ ምንም ችግር የለውም። ከዚህ በኋላ ሁሉም ለኔ ታዩ። እሺ ባንቺ ትቼዋለሁ የኔ ቆንጆ። እሺ በቃ እኔ ልሂድ። ሂጂ እናቴ። ሰላሙኛ ሰላሙኛ የኔ ቆንጆ፣ የኔ ቁም ነገረኛ። እሰይ እግዚአብሔር አንቺ ጣለልላል። የኔ ልጅ እንዴት ነሽ? ደህና ነኝ አባዬ። ምን ነው እዚህ ለብቻሽን ተቀመጥሽ? እየጠናው ነበር። ትምህርት እንዴት ነው? ምንም አይልም አባዬ፣ ግን ደግሞ ትንሽ ይከብዳል። ቆይ እስኪ አሪፍ አስጠኝ እፈልግልሻለሁ። አባዬ ቴዲ እኮ አሪፍ እያስጠናኝ ነበር። የሱስ ስም አታንሽብኝ። ከዚህ በኋላ አጠገብሽ እንዳደርስ ወስኛለሁ። ግን እኮ ለትምህርትሽ ተብሎ ህይወትሽ መበላሸት የለበትም። በቃ እሺ፣ ቢያንስ ሁሉንም ነገር እናቁምና አትሊስት እንድናጠና ብቻ ፍቀድልን አባዬ። ቆይ ጦጦ ያልጣልኩ ህፃን ነው እንደሚመስልሽ? እንዴ ስዬ እዚህ ሆነ ነው እንዴ? አዎ። ምን ነው ፈልገሽኝ ነው እንዴ? አይ ለሊናዬ እኮ ያመጣህልኝ ስጦታ ላሳያት ብዬ ነው። የምን ስጦታ ነው? ብታይ የሚያምር ቀሚስ ገዛልኝ። አባቢ ግን በጣም ተጣልቼ ካለው። እሺ ጉድ እኮ ነው ደግሞ። በዚህም ልታኮርፊ ነው? ለምን አላኮርፍም? ሌላ ጊዜ አንድ ላይ አልነበር እንደምገዛልን? ያው ዛሬ ለእናትሽ መግዛት አምሮኝ ነው። ደግሞ አንቺ ጸባይሽን ካስተካከልሽ እገዛልሻለሁ። ቆይ ግን አባዬ እና አሁን ጸባይ መጥፎ ነው? አይ እንደዛ ሳይሆን ሰሞኑን አለመታዘዝ አይቼብሻለሁ። እሱን ካስተካከልሽ የምትፈልጊውን ነገር አደርግልሻለሁ። ቴዲን እንጀትባ ይፈልጋል። በሉ እናትና ልጅ እናንተ ተጫወቱ፣ እኔ ልሂድ። እማዬ አየሽ አይደል? አሁንም ቴዲ እንድተወው ይፈልጋል። ድሮ የኔ አባትም እንደዚህ ነው ይመስለኛል። የሁሉም አባቶች ባህሪ ነው። እማዬ የኔ አባት እኮ ከአንቺ አባት በትንሹም ቢሆን ፍቅር ያውቃል። አረጀ መሰለኝ ሁሉን ነገር ረስቶታል። ደግሞ አትርሺ፣ አባትሽ ነው፣ ስለ አንቺ ይጨነቃል። ይሁንላት። እሺ በይ ልሂድ በቃ። ደግሞ ስቆይ አኩርፎ እንዳይሄድ። ምን ነው ቴዲዬ፣ ሰላም አይደለህም እንዴ? አረ ምንም ደህና ነኝ። ያለ ወትሮ በሀሳብ ነጎድክ ብዬ እኮ ነው። ሀሳብ ይጠፋል ብለሽ ነው?
ወይ ቴዲዬ ከዚች ምድር እስከምንሄድ ድረስ ሀሳብ መች ይቀራል ብለህ ነው? ይኸውልህ ሀሳብህን ቀድመው ካልተገኘ በሀሳብ ላይ ሀሳብ መደረቡ መች ይቀራል ብለህ ነው? ማለት እኮ አልገባኝም። አይ ቴዲዬ አሁን ይሄ ጠፍቶ ነው። ይኸውልህ ይሄንን አፍላ ዕድሜ ቆንጠጥ ካላደረከው ብዙ ስተህ ብዙ ሀሳብ ውስጥ እንድትገባ ነው የሚያደርገን። ደግሞ አካሄድሽ ሁሉ በቃ ወደ አንድ አቅጣጫ ነው አይደል? አይ የኔ ልጅ እኔ የወደኩትን ፈተና አንተ ልትወርቅ ስትንደረደር እያየው እንዴት ዝም እልሃለሁ? እንዴት ያስችለኛል? አሁንም አልገባኝም። የማላውቀው ታሪክ አለ እንዴ? ይኸውልህ እኔም እንዳንተ ባፍላ ጊዜ አንድ ጎረምሳ ወድጄ ጎረቤት ቢመክረኝ፣ ቤተሰቦቼ ቢመክሩኝ፣ ጓደኞቼ ቢመክሩኝ ልሰማ አልቻልኩም። በፍቅር ብን አልኩኝ። ጠዋት ማታ ሀሳቤ እሱ ሆነ። ትምህርቴን ሁሉ መማር አልቻልኩም። ጠዋት ሲወጣ እሱን መከተል ነው፣ ማታ መከተል ነው፣ በሄደበት መሄድ ነው። በኋላ አንድ ጊዜ በምሽት እሱን ፍለጋ ሲሄድ አንድ ጎረምሳ ደፈረኝ። ከዛ በኋላ ይሄንን ታሪክ ሊቀበል አልቻለም። ስሜቴን ሊረዳኝ አልቻለም። እኔም ልጄን ይዤ ቀረሁ። ይኸው ከትምህርት ያልሆንኩ ወይ ከሱ አልሆንኩ ወይ ከትዳር አልሆንኩ እንዲሁ ባክኜ ቀረሁ። ቆይ እስከ ዛሬ ድረስ ለምን አልነገርሽኝ? ከኔ የበለጠ ቤተሰብ አለሽ? አይ ልጄ ማን አለኝ ብለህ ነው? ያው የአንተ አይምሮ እንዳይበላሽ ብዬ እስከ ዛሬ ተጠንቅቄ ቆየሁ። እማሙች በጣም ጨካኝ ነሽ። ይህን የሚያክል ቁስል እንዴት ብቻሽን ትታመሚያለሽ? ቆይ ብታውቅ ምን ይጠቅማል ብዬ እኮ ነው። ይኸውልህ እኔ ያለፍኩትን መከራ ስታልፍ ዝም ብዬ ማየት አለብኝ እንዴ? እሷ እኮ ብትወድቅ ብዙ ዘመድ አላት። አንተ ምን ዘመድ አለ? ማን አለ እንዴ? በዚህ ሰዓት እኮ አንተ ሴት የምታሳደድበት ሰዓት አይደለም። ይኸውልህ አይንን ክፈትና አይ፣ አሁን ጊዜው አይደለም። እሺማ እዚህ ምድር ላይ ትልቁ ህልም የሚኖር አንቺን አንገትሽን ቀና ማድረግ ነው። አውቃለሁ ልጄ፣ ሁሌም እኮራብሃለሁ። እኔን ለማሳደግ የከፈልሽ ዋጋ በጣም ትልቅ ነው። ግን ይኸውልሽ ከዚህ በኋላ ስለ እኔ እንድትጨነቂ አልፈልግም። እሺ በል ተነስ፣ ተባረክ፣ ብሩክ። በቃ እኔ ገብቼ ላጥናሽ። እሺ እሺ። አንቺ ቅድም ምን ሆነሽ ነው? ምን ሆንኩ? ቆይ እኔም በቴዲ ጠርጥረሽኝ ባልሆነ። ቆይ እኔ እንደዚህ የሚል ቃል ወጣኝ እንዴ? ሁኔታሽ ግን እንደዛ ነው የሚመስለው። ኡፍ አትጨቅጭቂኝ እንዴ! እያኮራብሽ ባልሆነ። ቆይ ማይ ምን አድርጊ ነው የምትይኝ? እንዴ ቆይ ያደረግኩት ነገር ካለ ንገሪኝ። ምንድነው እንደዚህ ዝም ብሎ ማኩረፍ? እውነቱን ልንገርሽ፣ አሁ በጣም ቀንቻለሁ። ከኔ በላይ ለአንቺ ቦታ ይሰጥሽ ሳይ በጣም ነው የቀናሁት። ኧረ ደበረሽ? ቆይ ምን ሆነሽ ነው? ማይ ምንም አትበይኝ እሺ። ቆይ እንዴት ነው እዛ እንዳለው አውቀሽ የመጣሽው? ቅድም ነገርኩሽ እንዴ? ምንድን ነው? እሺ እሱ ሲሆን እንዴት መኝታ ክፍል ድረስ መጣሽ? ኡፍ ገምቼ ነው። ምንድን ነው አንቺ ደግሞ አበዛሽው። እንዴት ክፍልሽ ደግሞ ሄድልሻለሁ። እሺ እሺ በቃ ይቅርታ። ይቅርታ ከማለትሽ በፊት የምታወሪው ነገር ቀድመሽ አስቢ። ማሂ ደግሞ ይቅርታ አልኩሽ እኮ። አንቺ ይቅርታ ላታረጊ የምችው ነገር እኔ እንዳረግ እንዴት ትጠብቂያለሽ? ቴዲ ላታምኚው ትችያለሽ። እኔን ግን ለቀቅ አድርጊ። ማሂ ስሜታዊ ሲሆን የምናገረው እንደማላውቅ ታውቂ የለ። በቃ ተረጅኝና ይቅርታ አድርጊልኝ። እሺ እኔ እንዳንቺ አይደለሁም፣ ይቅርታ አድርጌልሻለሁ። እሺ ቆይ እስካሁን እሱ ጋር ነበርሽ? አዎ። ምን ነው? ምን እያደረጋችሁ ነበር? ምንም። አባትሽ ደግሞ ስለነበሩ መውጣት አልቻልኩኝም ነበር። አባቢ እኮ ቅድም ነው የመጣው። እሱማ በዛውን ስላፈቀርኩት ልጅ እየነገርኩት ነበር። እውነትሽን ነው? ቆይ ለእኔ ማን እንደሆነ አልናገርም ብለሽ ለቴዲ ነገርሽው? አረ ስለ ልጁ ነው እንጂ ስለ ልጁ ማንነት አልነገርኩትም። ደግሞ አሪፍ መካሪ ነው። እርግጠኛ ነኝ ይቅርብሻለሽ አይደል? እድልሽ ሞክሪ፣ በርቺ፣ ግፊበት አለኝ። ወሬኛ ቴዲ መቼም እንደዚህ አይልሽም። እሺ አሁን ወደ አንቺ ጉዳይ ብንገባ ይቻላል? እሺ ምን አሰብሽ? ማወቅ የፈለግሽው እውነት እንደሚወድሽና እንደማይወድሽ ነው? አዎ ማሂ፣ ሌላ ምንም አልፈልግም። እሺ መጀመሪያ ወንዶች ለሴቶች ማድረግ ያለባቸውን ነገር እናስባለን፣ ከዛ እንፈትነዋለን። አሪፍ ሀሳብ። እንደኔ ወንዶች ከወደዱሽ ለጊዜው ነገር አይገፋፉሽ። ቴዲ በዚህ ዙሪያ ምንም ብሎኝ አያውቅም። ጨዋ ነው። ቆይ ቦታና ጊዜ ሳታመቻች እንዴት ታውቂያለሽ? ቢሆንም በፍጹም ቴዲ እንደዚህ አያደርግም። እሺ በምን አወቅሽ? አንቺ እንደምትፈልጊ ሆነሽ ቀርበሽ ታውቂያለሽ? ኧረ በስመ አብ! ኧረ እኔ አልፈልግም። እሱን እኮ ነው የምልሽ። ሁሌ ጓያልሽ እንዴ እንደዚህ ይጠይቅሻል። እስኪ ለስለስ በይለትና ሁኔታውን እንየው አይሻልም? ቆይ ለስለስ ማለት እንዴት ነው? እሱን አሳይሻለሁ።
ግን ፈርቶ ወደ ኋላ ማለት አይቻልም። ችግር የለውም። በያሁን እየመሸብኝ ነው። በቃ ሸኘኝ። እሺ፣ ግን ደግሞ አባቢ ከሌለ ነው። እሺ እሺ ነይ። በየት በኩል ገባሽ? ቴዲዬ ሲወጣ እኮ እኔ ልገባ ስል ተገናኝታል ነው። ምን ነው በሰላም ነው? ቆይ ዛሬ አንቺና ሰፋ ምን ሆናችኋል እንዴ? አሴ ምን ሆነ? አረ ምንም አልሆነም፣ ግን ዝም ብሎ ይደናገጣል። አንቺንም ሳይሽ ደግሞ ትደነግጫለሽ። ተመሳሳይ መንፈስ ነው የያዛቸው እንዴ ብዬ እኮ ነው። የባልሽን አላውቅም። እኔ ግን የልጄ ጉዳይ ነው ሀሳብ የሆነብኝ። ቴዲ ምን ሆነ? ያው ከአንቺ ልጅ ጋር ያለውን ጉዳይ እንዴት እንደማስቆመው ግራ ገብቶኝ ነው። ተዋብዬ፣ እኔም እኮ ለሱ ጉዳይ ላወራሽ ብዬ ነው የመጣሁት። አይ ትዕግስቴ፣ አንቺም ተጨንቀሻል። ግን እንደ ቆይ ምን ብናደርጋቸው ይሻላል? እንደኔ ለምን አብረው እንዲሆኑ አንፈቅድላቸውም እንዴ? በፍጹም አይሆንም። ለምን? ምን ችግር አለው? ትሰሚያለሽ? ልጄ ተምሮ ትልቅ ቦታ እንዲደርስ እፈልጋለሁ። ይሄ ጊዜው የመማሪያ ጊዜ እንጂ ፍቅር የሚጀምርበት ጊዜ አይደለም። አውቃለሁ እኮ፣ ግን የባሰ ነገር ውስጥ ከሚገቡ አይሻልም? አይሻልም እንዴ? ለአንቺም ልጅ እኮ ቀስ ብላ ብታደግ ነው የሚሻላት። ምን ይሄን ያህል የሚያጣድፍ ነገር አለ? በኋላ ኮብልሎ ጠብተው ጉድ ከምንሆን ከአሁኑኑ እሺ ብንላቸው ይሻላል። የኔዋማ ከአሁኑኑ ራሴን ካላጠፋው እያለች ነው። ምን እንዴ? ወላጅ አንቺ እንጂ እሷ ናት እንዴ? እንዴት ነው ቆይሽ የምትያት? እና እኔ እያየ በስለት ያገኘኋት ልጅን ልጣት እንዴ? ምን ትሆናለች? ጨዋ አይደለቻት ሟሟ። በልጄ ቀልድ የለም። ምን ነው ልጅሽን ስለወደደችው መኮራቱ ነው? ስሚ እንጂ እንዴ፣ ወንድሟን ወዳ የምን ኩራት ነው? ምን ነው አንቺም አሰፋም ወንድም እህት አበዛችሁ። በሰላም ነው? መወለድ ቋንቋ ነው ብዬ እኮ ነው። የአንቺ ልጅ ጠንካራ እንደሆነ አውቃለሁ። ከሊናዬ እኮ ቢለያየም ትምህርቱን አቁሞ ቤት አይሆንም። የኔዋ ግን ከአሁኑኑ እየደከመች ነው። እሺ በይኝ ተዋብዬ። እንግዲህ ያንቺን ልጅ ለማዳን ብዬ የኔን ልጅ እሳት ውስጥ አልከትም። ምን? ሊና ለአንቺም ልጅሽ አይደለች እንዴ? ለምንድን ነው ያላልኩትን የምትዩ? ታይ ልጅን እንዴት መያዝ እንዳለብኝ እኔ ያውቃለሁ። እንዴ ትዕግስት ያውልሽ አንቺ ትዕግስት እስካሁን ድረስ ወደ ቤት አልሄድሽም እንዴ? ሊና እንደዛ ሆና ወዴት ነው የሚሄደው? ታውቃለህ፣ የራሴ ጥፋት ነው። ስለዚህ ራሴ ማስተካከል አለብኝ። በጣም አመሰግናለሁ። እንደዚህ አይነት ልጅ አትመስይኝም ነበር። ምን አይነት ልጅ ነው የምመስል? የሆነ ተንኮለኛ ነበር የምመስይ፣ ግን ቀርቤ ሳይሽ በጣም ንጹህ ሰው ነሽ። አየህ አይደለ ሰውን ሳያውቁ መፍረድ ልክ እንዳልሆነ አሁን ገብቶኛል። እሺ አሁን ወዴት ነሽ? ወደ ቤት ነኝ። አንተስ? እኔማ ወክ ላደርግ ነበር የወጣሁት። በቃ በዛው ልሸኝሻ። ሄላ፣ ምን ነው ድምፅ ጠፋ? አልተሳካም እንዴ? ኧረ ተሳክቷል። ነገሮች አለመቻቸው ለምን ነው? እኔ ደግሞ እኮ ብታይ አውቃ ይሆናል ብዬ በጣም ተጨንቄ ነበር። አታስቢ፣ በአንዲት ብጣሽ ጨርቅ ነፍሷን የዘረኩት። ስማ፣ አሁን እኮ መታ ልጆቹ አብረው አንድ ላይ ካልሆኑ ብላ ውጥር አድርጋ ይዛኝ ነበር። ይቺ ሴትዮ ቆይ ምን ይሻላታል? እኔ አላቅም። እኔንም ለምን እምቢ አልሽ ብላ አኩርፋ ነው ጥላኝ ሄደችው። ምንድን ነው ምክንያቱ? እሷማ ልጄ ራሴን አጠፋለሁ እያለች እያስቸገረች ነው የምትለው። ዝም ብላ ነው እባክሽ ተያት። እሷ ይህንን ልቧን አይታ ነው የምትቀልድባት። ልጅቷ ትንሽ ከቆየች አንተን ማሳመኑ አይቀርም። ብቻ አንተ ተጠንቀቅ። እኔ ሴት መሰልኩሽ እንዴ በዚህ የምታልለው? ምንም እኮ ቢሆን ምስጢራችን እንዳይወጣ መጠንቀቅ ያስፈልጋል። እሺ በል በቃ። ለማንኛውም ይኸውልህ አዲስ ነገር ካለ ደውልልኝ። እሺ እደውላለሁ። እሺ ምንድን ነው ከኔ የደበቀው? ቆይ ምንድን እንዳላቅ የፈለገው? ወይኔ ትዕግስት፣ ማናት ከኔ ልቆይ ቅርብ የሆነችው? ምንድን ነው? ቆይ በሰላም ነው ነገር እንደናፈቀው ሰው ወገብሽን ይዘሽ ቆምሽው? አምሮኝ ይሆናላ። ቆይ ባልጠፋ ነገር አማረሽ? ያው እሳት ባለበት ጭስ አይጠፋም አይደል ነገሩ? ምንድን ነው ትዕግስቴ፣ የሆንሽው ነገር አለ እንዴ? አዎ። ቆይ ምንድን ነው? ግን አሁን ያኔ እንደምትወደኝ ትወደኛለህ? ወይ ጉድ!
ጭራሽ በስተርጅና የማይጠየቅ ጥያቄ ጠይቅኛለሽ? እኔ እኮ ቤተሰቤንና ሀገሬን ትቼ የመጣሁት እኮ ለአንተ ብዬ እኮ ነው። አውቃለሁ። እኔስ ብሆን ያለሽኝ ብቸኛ ዘመድ አንቺ አይደለሽም እንዴ? ቆይ ምን ሆነሽ ነው? ምንም፣ ግን ውስጤ በጣም እየፈራ ነው። እወድሻለሁ። እሺ፣ እኔም በጣም እወድሃለሁ። በቃ ደርሻለሁ። እዚህ ነው ሰፈሬ። በነገራችን ላይ እናት በጣም ደስ ይላሉ። አዎ በጣም መልካም ሴት ናት። ያስታውቃል። ለምንድን ነው ቆይ አንተ የምትያት? ገና እኮ ናት። እሱማ ግን ያው አንቺ ስላት እንዳላቀላት ብዬ ነው። ከፈቀድክልኝ ግን አንቺ እላታለሁ። እንደሱ ይሻላል። አሮጊት እናት እንዳለኝ እንዲሰማኝ አልፈልግም። አባትህስ ግን አይቼው አላውቅም። እንኳን አንቺ እኔ ራሴ አይቼው አላውቅም። ማለት እዚህ አይኖርም ማለት ነው? ሞቷል። በጣም ይቅርታ፣ ያለፈ ታሪክ አነሳሁብህ። ችግር የለውም። ቆየ ከሞተ? ይቅርታ፣ ርዕስ እንቀይር። እኔ ስለዚህ ጉዳይ ሳወራ ስሜቴ ጥሩ ነው። እሺ በቃ። እናቴ በጣም ወዳሻለች። ቆይ ምን አስነክታሻል? ፍቅር ነው። ሌላ ምን አስነካቸዋለሁ? እሱስ ልክ ነሽ። ከፍቅር ውጪ ምንም የማያሸንፋት እናት ነው ያለኝ። ይቅርታ አድርግልኝ፣ ግን ሊናን የሚወዷት አይመስለኝም። አዎ ሊኑ ትንሽ መስመር ታልፋለች። እሱ ነገሯ እንኳን ሌላ ሰው አይደለም እኔ ራሱ ያናደኛል። እንዴት? አዎ ሊኑ ትንሽ መስመር ታልፋለች። እንኳን እሷን አይደለም እኔ ራሱ እናደዳል። እንዴት? ከዚህ በፊት አብረን ስንኖር እናቴን አታከብራትም። በቃ ማዘርም በጣም ነው የምትናደደው። እንዴ ቆይ ልክ ናቸው እኮ። ቆይ ለምን እናንተ ስነ ስርዓት ማታስይዛት? ከተናገርኳት ደግሞ ለእናቴ ያደለው መስሏት እንዲከፋት አልፈልግም። እና ብታዲያ ለምንድን ነው ችግሩ? ነው ወይስ ከእናንተ በላይ መሆን ፈልጋ ነው? እኔ እንጃ ብቻ እኮ ምን እንደማደርግ ግራ ስለሚገባኝ። አንተ ለምን ቤተሰብ የምታስነካው? እሷ እኮ ቤተሰቧን አታስነካም አይደለ? ደግሞ እኛ ሴቶች ቅጥ ካጣን የሚመልሰን ሰው አንፈልግ። ባለፈው ራሱ በዚህ ምክንያት ተጣልተን በመከራ ነው የታረቀች። እናትህ እኮ ናት። ነገ አግባት አታግባት ለማታውቃት ሴት ቆይ ለምን እንደዚህ የምትሆነው? ምን? አዎ ብታገባት ራሱ ቢያንስ አንድ መስፈርት እናትህ የምታከብር መሆን አለባት። በቃ ግቢ፣ አላስቁምሽ። እሺ ስለሸኘኸኝ አመሰግናለሁ። ችግር የለም በቃቸው። ቴዲ ያልኩህን እንዳትረሳ እሺ። ደግሞ ምን ፈለግሽ? ቴዲ አለ? የለም። የለም አልኩሽ አይደል? እንዳሰሚ ሰው እኮ ነኝ። እንዴት በሩን ላይ ትዘጊብኛለሽ? ደግሞ ምን ቀን ነው ልጄ ላይ እንደ መዥገር የተጣበቅሽበት? አንቺ ማን እሱን ለመለየት ነበር ፍላጎትሽ፣ ግን ደግሞ አይሳካልሽ። ሰሚያለሽ? የኔ ልጅ አይመጥንሽም፣ በጣም ይበዛብሻል። እሺ ሂጂና እኩያሽን ፈልጊ። እርምጥምጥ እውነቱን ልንገርሽ፣ እኔ ሳሎን አንቺ ነሽ ለቴዲ እናት ለመሆን የማትመጥኝ። ተረባክሽ ሌላ የለሽም። እችችችችች አንቺስ ምን ስትሆኝ ነው የቴዲ ሚስት ለመሆን ያሰብሽው? ከገንዘብ ገንዘብ የለሽ፣ ከአመል አመል የለሽ፣ ከሙያ ሙያ የለሽ፣ መልክ ብቻ። ቆይ እስኪ ንገሪኝ፣ እሱስ ምን አለው?
ያኔ እኮ አንቺም እሱን በተቸገራችሁ ጊዜ እኛ ቤት ነበራችሁ መታችሁ የተጠጋችሁ አይደል እንዴ? መውደቂያ ቢስ ነበርሽ እኮ። ምን ትቅለሰለሻለሽ? ንገሪኝ እንጂ። ግድ የለም ስደቢ